ሐረጋዊ ክፍል 88 እንግዲህ በደስታ መጥቻለሁ። ወደ ቤተሰቦቼ በጣም ነው ደስ ያለኝ ማለት ነው። ቢኒ አልሞተም አለ ማለት ነው። በጣም ነበር የተበሳጨሁት። እንዳያችሁ ከሆነ ባለፈው በጣም ተናድጄ ነበር። ቢኒዬ ያው አፈር አባቱ ይብላ። እኔ ያፌትን እየተሳደብኩ ነበረ። ያፌት መስሎኝ ነበር ያገተው፣ ግን ድሮም ጠርጥሬ ነበረ። ምክንያቱም ከቢኒያምና ከማነው ሶሪ አቤልና ከያፌት ውጭ ማንም አያግተውም ብዬ ነበር፣ አይገለውም ብዬ ነበር። አቤል እንደሆነ ተደርሶበታል። እንግዲህ ውድ ቤተሰቦች በጣም ደስ በሚል ሁኔታ በህይወት አለ፣ አይሞትም ማለት ነው። ያፌት በቁጥጥር ስር ሄዶ ነበር፣ ውሎ ነበረ፣ ግን እሱ እንዳልነካ ተናግሯል ማለት ነው። ይህ አረመኔ ይህ ተንከሲስ አቤል ነው ማለት ነው። የእጁን ያገኛታል፣ ዋጋውን ያገኛታል ማለት ነው። በዚህ አይነት ደግሞ ፂም አትለቀውም፣ ሚስጥር ይዛበታል። ለያፌት ታሳይበታለች ብዬ አምናለሁ ማለት ነው። ለያፌት ካሳየችበት ደግሞ አይለቀውም ያፌትም ማለት ነው። ምክንያቱም ያፌትን የወጋውን ካሳየችበት ብዬ አምናለሁ ማለት ነው። ኤፍራታ የኔ ደንጋራ አልሰማችም ነበር። ከገኒም ጋር ተገናኝታለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ በደስታ ብዛት ለሞት ነው። እንግዲህ እዚህ ጋር እንደምታዩት ያፌት ተጠይቆ ነበር፣ ግን እሱ እንዳልገደለው ነው የተናገረው ማለት ነው። እንትና ነው ገሎታል፣ ገድጀዋለሁ ብሎ የተናገረው ማለት ነው። አቤል ነበር ያገተው ማለት ነው። አሁንም አቤል ላይ ያገተው፣ አልሞተም፣ ቢኒ አለ ማለት ነው። እንዲሞትም አልፈለግኩም፣ ፍትህ ብዬ ነበር፣ ፍትህ ደርሶልኛል። እንግዲህ ያፌት እንዲገኝ ፍለጋ ላይ ነው ያለው ቢኒ። ምክንያቱም ኤፍራታም ተቆጥተዋል። ኤፍራታም ከኒ ጋር ተገናኘች ማለት ነው። እናቷን አይታለች። በዛ ላይ ደግሞ ከናታል ጋር ተገናኙ ማለት ነው። ናታልም እየተቆጣ ነበር። 10 ጊዜ ይችልሽ ምንድን ነው ባሌ የምትለው? እኔ ስመጣ ነው እንደምትነሸው ብሏት ነበር ማለት ነው። እኔ በደስታ ብዛት ልሞት ነው ውድ ቤተሰቦች ማለት ነው። ራሱ ጣራ ላይ ወጥቼ ደስ ይለኛል። ምክንያቱም በቢኒ የመጣ ታውቃላችሁ፣ በአይኔ የመጣ ነው እና ቢኒ አይሞትም ብያችኋለሁኝ። ያገተውም አቤል ቢሆንም አቤልም ደግሞ በቁጥጥር ስር ይውላታል እንሻአላ ማለት ነው። ቀስ በቀስ አይለቀቅም ማለት ነው። ውድ ቤተሰቦቼ በቁጥጥር ስር ይውላል ማለት ነው። አቤልም ከዚህ በኋላ አቤል ነው ያገተው ማለት ነው። ውድ ቤተሰቦች ፂም እንግዲህ እያለቀሰች ቢኒን አፈቅረዋለሁ፣ ከዚህ በኋላ ቢኒ ካልመጣ እመኑኝ መኖር አልችልም ብላለች ማለት ነው። እንግዲህ ሉሊትንም አንቺ ነሽ ያሳገትሽው፣ ከሱ መታገት ጀርባ አንቺ ነሽ ያለሽበት ብላ ልትገላት ነበር ማለት ነው። ያው ቤዚ እየገላገለች ነው ማለት ነው። ናታንም ደግሞ እንግዲህ ከየትም የትም ገብቼ እውነቴን ነው የምልሽ እህቴ ቢኒን አመጣልሻለሁ አታልቅሽ እያላት ነበር ማለት ነው። እኔ እኮ ነግሬያቸዋለሁ ድሮ። ምክንያቱም እንትና ነው ይሄ አቤል ነው የሚያግተው ብያቸዋለሁ። አንድ አቤል ነው፣ አንድ ያፌት ነው። ምክንያቱም ከነሱ ከሁለቱ ሌላ ማንም የሚያግተው የለማ። እሱ ነው እሰራልሃለሁ ምናምን እያለው ምንድነው ቪዲዮ ስሰራ የሚያዝገኝ ነገር እስከስ እና በደስታ ብዛት ማለት ነው። ጠሽ ልል ነው ወንዶች፣ ጠሽ የምሬ ነው የምላችሁ። ከምንም በላይ ነው ደስ ያለኝ ሰር ቢኒያም ቦታ ማለት ነው። በቃ በጣም ደስ ብሎኛል። እና በተራው ደግሞ ቢኒያም ከዚህ ጉንድ ሲወጣ ማለት ነው እርግጠኛ ነኝ አይለቀውም ማለት ነው። ይሰራለታል። ጥባ ጥቤ ነው የሚጫወትበት ውድ ቤተሰቦች ማለት ነው። ቢኒ አይደለም ቢኒ አቤል እንትና ራሱ አይለቀውም ውድ ቤተሰቦች ማለት ነው። ናታን ራሱ አይለቀውም ማለት ነው። አይለቁትም። ምክንያቱም አሁን ሲወጣ ከዚህ ጉዳጉድ አይለቀውም ውድ ቤተሰቦች ማለት ነው። የተንከዚዝ ስለዚህ እኔ በጣም በደስታ ልሞት ነው፣ ጣሽ ብዬ ልሞት ነው ውድ ቤተሰቦች ማለት ነው። በደስታ ብዛት በቃ ምን ብዬ ልንገራችሁ፣ በጣም ደስ ያለኝ ጋይስ ማለት ነው። እና ናቱዬም ፈልጎ ያገኘዋል ብዬ አስባለሁ ማለት ነው። ቢኒ አለ ማለት ነው። በደስታ ብዛት ልሞት ነው። ኤፍራታም እንግዲህ ጠገበችብኝ፣ እንዲህ እንደጠገብሽብኝ ያቀሪም እያለ ነው ያፌት። ኤፉም ደግሞ በቤተሰቦች ከመጣህ እማረገውን አታውቅም እያለችው ነው ማለት ነው። ውድ ቤተሰቦቼ እኔ በጣም ነው ደስ ያለኝ ውድ ቤተሰብ፣ ምክንያቱም ቢኒዬ ስለተረፈ ስላለ ደስ ብሎኛል። ምክንያቱም መሞት የለበትም፣ እሱ እኮ ንጹህ ሰው ነው። አቤል ግን ማለት ነው ቢኒ ከወጣ አይለቀውም፣ እመኑኝ አይለቀውም ማለት ነው። ያው ጽዮን እንደዚህ አልቅሳት ቀራትም ደግሞ በቅርብ ቀን አይለቀውም ማለት ነው። ይወጣል፣ የማይወጣ እንዳይመስለው ማለት ነው። ይወጣል። የኛ ቢኒዬ ወጥቶ የእጁን ይሰጠዋል ደግሞ ማለት ነው። ውድ ቤተሰቦቼ ጽዮን አሁን ላይ እያለቀሰችም ምን እያለችም አለች ማለት ነው። እሱ ጉዳጉድ ከዚህ በኋላ እንትን ይላል ማለት ነው። እኔ በጣም በደስታ ልሞት ነው። በቃ በደስታ ብዛት ልቤ ቀጥልት ነው ውዶች።
በጣም ነው ደስ ያለኝ የምር። እና ያፌት እኔ ያልነካሁም እኔ ያላገትኩትም ብሏል ማለት ነው። እሱ ያሳገተው ነበር የመሰላቸው ያው እሱ ጋር በፊት እንትን ስላለበት ማለት ነው። አሁን ላይ ግን እሱ አይደለም ውድ ቤተሰቦቼ አቤል ነው። አቤል ደግሞ የእጁን ያገኛታል ደግሞ በቅርብ ቀን ማለት ነው አቤል። ምክንያቱም ብዙ ነገር አድርጓል። በአብሶ በቢኒ ፂን ስለሚያፈቅራት ይህንኛውም ይሄም ስለሚያፈቅራት በዛ የተነሳ እንትን ብሏል ማለት ነው። ያፌትም ደግሞ በእኔ ዙሪያ ያለ ሰው ነው እንደዚህ ያደረገው እያለ ነበር ማለት ነው። እሱ ራሱ አይለቀውም ውድ ቤተሰቦቼ በጣም ነው ደስ ያለኝ ማለት ነው። የምሬ ነው ሙላችንና በቅርብ ቀን ደግሞ የምናየው ይሆናል ማለት ነው። ቢኒዬን ቀጣዩ ላይ እናገኘዋለን ብዬ ተስፋ አለኝ ማለት ነው። ሲሆንም እንግዲህ ትረጋጋለች ብዬ አስባለሁ። በጣም አዝናለች። ምክንያቱም ያለሱ መኖር አልችልም እያለች ነበር። ኤፍራታም ገኒ ያው ታማለች፣ ድንጋጤው ያሏታል ማለት ነው። በቢኒ መታገት በጣም ደንግጣ ወርቃ ያው መናገር አትችልም ማለት ነው። ቡና ስላልጠጣው ነው ጋይስ መናገር አትችልም ማለት ነው። ውድ ቤተሰቦቼ ያው በሱ ምክንያት ማለት ነው። ቀጣይ ላይ ደግሞ ኢንሻአላህ ጥሩ ነገር ዜና የምንሰማ ይሆናል ብዬ አስባለሁ ማለት ነው። ኤፍዬ ዛሬ ላይ ያለችበት ሁኔታ ያው ያፌት መታሰሩን ማታቅም ነበር። ቢኒ እኮ አሳስሮት ነበር ይላታል ዳጊ ማለት ነው። እንዴ አልሰማሽም እንዴ እህቴ? በዚህ ምክንያት ምናልባት አንቺ መተሽ ቤት እናት የሚሻላት ይሆናል። መተሽ አንድ ቀን ስለመታሰሩ ደግሞ ቀስ ብዬ ያፌት ታስሮ እንደነበረ ቀስ ብዬ ነግርሻለሁ ይላታል ማለት ነው። እሷም ደግሞ እኔ መታሰሩን አልሰማሁም። መቼ ወይትስ ነው የታሰረው? እንዴትስ ሊታሰር ቻለ? ቢኒያም አሳስሮት እንደነበር አልሰማሽም እንዴ ብሎ ስለነገራት እናቷ ቤት በመጣችበት ቁጭ ብላ እያወራች እያለ ከዛም በኋላ ናታን ይመጣል ማለት ነው። እንዴ ናታል መጣህ? ስቆይብኝ እኮ ከጓደኞቼ ጋር ሐኪም ቤት ወሰድኳት ይላል ዳግም ገኒን ማለት ነው። ገኒዬ እንዴት ናት? ኤፍራታም ደግሞ እዛ ያገኛታል ማለት ነው። በቃ እኔ ስመጣ ነው ልሂድ፣ በቃ እኔ ሌላ ጊዜ መጥቼ ደግሞ እጠይቅሻለሁ ገንዬ ትላታለች። እንዴ እኔ ስመጣ ነው እንዴ የምትጁ ይላል ማለት ነው። እንትና ናታል አይ አይደለም ባሌ ይጠብቀኛል፣ ባሌ ትላለች ሳ 10 ጊዜ እያለ ነው ማለት ነው። አሁን በቅርብ ቀን ደግሞ ያው የቢኒን መታገት ሁሉም አስደንግጦናል ማለት ነው። ሞቷል ሲባል በጣም ነበር እኔ ያዘንኩት ማለት ነው። ድርማም ቢሆን መሞት የሌለበት ሰው እንዴት ሞተ ብዬ። ያፌት ደግሞ አምሮበታል። እንዴት ነው እስር ቤቱን ጠየቅ እያደረገ ነው ማለት ነው። ወደ እስር ቤት ለመግባት ሳይፈልግ አይቀርም ቀስ በቀስ ማለት ነው። እስር ቤቱን ተመላለሰበት ማለት ነው። እና የቤዚም አፍቃሪ እንግዲህ ከእናቱ ጋር ጦርነት ከፍቷል ማለት ነው። እህትዬቱም እንግዲህ ምንድን ነው ለእናቴ መልስ የምሰጠው? እንደዚህ አይነት መልስ ከመቼ ወዲህ ነው እያለችው ነበር ማለት ነው። እሱም ደግሞ እህቴ እንደዚህ አይነት ጉዳይ ውስጥ ባትገቢ እመርጥልሻለሁ። ስለዚህ አንቺ እናቴ ሳትሆኚ ክፉ ሰው አንቺንም ደግሞ ትመርዝሻለች እህቴ እያላት ነበር። እዚህ ጉዳይ ላይ ገብተሽ እንድትመረዥ አልፈልግም እያላት ነበር ማለት ነው። በደስታ ብዛት እኔ ልቤ ቀጥ ብሏል ማለት ነው። ውድ ቤተሰቦቼ ዛሬ ላይ ደስ ብሎኛል። ምክንያቱም ቢኒን እንደዚህ በማየቴ በጣም ተደስቻለሁ ማለት ነው። ያፌትም ደግሞ እኔ ያልነካሁም እኔ ምንም ነገር አላደረግኩም ብሏል ማለት ነው። ያፌት እንግዲህ አንተ ነህ ያደረግከው እንደዚህ ቢኒን እንትን ያልከው ተብሎ ነበረ። እሱ እንዳልነካ ነው ሲጀመር። እኔም እኮ ብያለሁ እሱ ያፌት ነበር የመሰለኝ፣ ግን ያፌት አይደለም። ውድ ቤተሰቦች እኔም ጠርጥሬያለሁ። አንደኛ ያፌት ነው ያልኩት ምክንያት ምንድን ነው አሳስሮ ስለነበር ምናልባት እሱ። ሁለተኛ ደግሞ ይሄ ማነው ስሙ እንትና አቤል በጣም ቢኒን ስለሚፈልገው ቢኒን ለዚህ ብሎ እንትን ለሚል ስለሚፈልገው ዛሬ ላይ አስደስቶኛል። ልቤን ነው በቃ ምን ልበላችሁ ደስ ብሎኛል ማለት ነው። በቃ በደስታ ብዛት ልቤ ቀጥሉት ለጉድ ቤተሰቦች ማለት ነው። ቢኒዬ የኔ ማኛ ቅን ሰው እንኳ አይሞትም ብያቸዋለሁ። ቅን ሰው አይሞትም። እያሳቀኝ ነው እንጂ ማለት እንቅልፍ እያለኝ ነው። እና በጣም ነው ደስ ያለኝ ውድ ቤተሰቦቼ ማለት ነው። ቢኒያም አልሞተም ማለት ነው። ይሄ ያፌት ደግሞ ይሄ ተንከሲስ
ዛሬ ላይ አምሮበታል። እንግዲህ ኤፍራታን በማግባቱም እየተናደደ እየተቃጠለ ነው ማለት ነው። ኤፉም ደግሞ በቤተሰቦች ከመጣብኝ ትልቅ ጦርነት ውስጥ ነው የምንገባው ብለዋለች ማለት ነው። እኔን አልበቃ ብለህ ዳግምን ገኒ እናቴ ናት፣ ዳግም ደግሞ ወንድሜ ነው ነካቸው ማለት እና ለዛ ለኩርንችት እያግሽ ነው ወይ ለቢኒያም ሰላጣው ምንም ቢሆን አጎቴ ነው አንድ ነገር ሆኑ ማለት ከሱ ጀርባ እሱን ፈልገህ ካገትክበት ካላመጣው እመነኝ አለቅህም ብለዋለች ማለት ነው ኤፍራታ። ምክንያቱም አሁን ላይ ያለችበት ሁኔታ ግራ ያጋብቷታል ማለት ነው። የኔ ቢኒማ መመለስ አለበት ጋይስ። የዓለም ጦርነት እኔ እኮ ብያችኋለሁኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የደስታ ብዛት ሊገለኝ ነው።